ታይ የታየ ነገር በሙሉ አይሞከርም። አንቺ እናገባሽ አባዬ ስልክ ላይ እኮ ነው ያየሁት። ደግሞ ይሄን ነገርማ ሳንሞክር ጊዜ አያልፍም። ታይ ትቆጫለሽ። እምቢ ካልሽ ለማየ ደውዬ ነው ማስቆጣሽ። ለማቃጠር መሆኑ ነው። አቃጥሪ። እሺ ነው ያገባኝ። እሞክረዋለሁ። ደግሞ እኔ ለራስሽ ብዬ ነው። ቢቀርብሽ ይሻልሻል። ተቀጠቅጥሻለሁ። ብታርፊ ይሻልሻል። አፍሽን ዝጊ። ባላርፍስ ምን ልትሆኚ ነው? ነግሬሻለሁ። አጣፋሻለሁ። አለብዛሽም እንዲህ አሁንስ አብሳሾሽ አልሞክሮ ኖሮ እህቴ በጣም ያመመኝ እኮ ነው። ምን ይሻላል? ታይ ስትባይ አልሰማም ብለሽ ይኸው ተሰባብረሽ ቁጭ አልሽ። ግን ለአባዬ ስልኩን ሳይ እንደነበርና እንደተጎዳው እንዳትነግሪው እሺ? አባቴ እኮ እንዳትዋሺ ብሎኛል። መዋሸት ደግሞ ጥሩ አይደለም። እኔ ለእህትሽ ብለሽ ብትዋሺ ምን ችግር አለ? ለዛሬ ብቻ ለአንቺ ብዬ ነው። ግን ሳይበስብሽ እኮ ብትታከሚ ይሻልሻል። በኋላ ብዙ ህመም ይመጣብሻል። ለእኔ ችግር የለውም። አንቺ ብቻ ለአባዬ እንዳትናገሪ። አይዞሽ ይሻልሻል። እሺ? ያየሁትን ነገር ሞክራለሁ ብዬ ስብርብር ብዬ ቀረው እኮ። ብትሰሚኝ ነበር እኮ። አንቺ ግን እኮ ምልሽን አሰሚኝ። እንዴት ዋላችሁ ልጆች? ደህና ነሽ? የኔ ልጅ ምን ሆነሽ ነው በቀኑ የተኛሽ? አይ እያጠናሁ ነበርና ደክሞኝ ነው። አንቺ እኮ በጣም ጎበዝ ነሽ። አንቺም እንደሷ አጥኚ እሺ? እሷ ደግሞ ምን ታጠናለች? ብታጠናም አይገባትም። ለእኔ ሁለታችሁም በጣም ጎበዝ ልጆች ናችሁ። አሁን በርቱ። መጣሁ እሺ? ነኝ አሁንም እንደተኛሽ ነው? ጂንም አብጣል እየተዘጠዘኝ ነው። ቅድም ያየሁትን ነገር ስሞክር ወደኩ። እናም ተሰበር። ይኸውልሽ ስልክ ላይ የታየ ነገር ሁሉ አይሞከርም። አሁን ወደ ሐኪም ቤት እንሂድና ከሐኪም ቤት ስንመለስ የአንቺን ጉዳይ እንጨርሰዋለን። እስኪ ዶክተሩ ምን እንዳለ ለእህትሽ ንገሪያት። ዶክተሩ ያለው ይሄ በሽታ እጅሽ ላይ ብዙ ጊዜ ቆይቶብሽ ቢኖር ኖሮ በጣም ትልቅ አደጋ ያመጣብሽ ነበር። እስከ ውልቃት ድረስ የሚደርስ አደጋ ይመጣብሽ ነበር። ነገር ግን ቶሎ ስለታከምሽ ቶሎ ትድኛለሽ ብሎኛል። ቶሎ ባትታከሚ ኖሮ ይኸውልሽ ትንሿ ቁስል እየቆየ ስትሄድ ነው እየሰፋች ሄዳ ከባድ ችግር የምታመጣው። እና ልጆች ከዚህ በኋላ ምንም ነገር እንዳትደብቁ እሺ? ቶሎ ችግሩ እንደተፈጠረ ለቤተሰብ መናገር ግድ ነው። ደግሞ ለእኔ ካልተናገራችሁ ለማን ልትናገሩ? አባዬ እኔ እኮ ለማዋሸት ፈልጌ አይደለም። እሷ አትናገሪ አባዬ ይቆጣኛል፣ ይገርፈኛል። እማዬ ትሻላለች፣ እማዬ እንኳን አትቆጣም፣ ለማዬ ደውልኝ ያለችኝ ነበር። እኔ ግን ውሸት ጥሩ አይደለም ስላት በእናትሽ ለእኔ ብለሽ እንኳን እሺ ብላኝ ነው እንጂ እኔ ማዋሸት አልፈለግኩም ነበረ። ዛሬ ለእሷ ብለሽ ዋሸሽ አይደል? ቶሎ ባትናገሪ ደግሞ የከፋ ችግር ነበር የሚፈጠረው። ስለተናገርሽ በጣም ጎበዝ ነሽ። አንቺ ደግሞ ቶሎ እህትሽን ይቅርታ ጠይቂያት። እሷ በአንቺ የተነሳ ነው ያሸችው። እኔም ደግሞ ከዚህ በኋላ በጭራሽ አልነካችሁም እሺ? እንደዚህ በዱላ በመቀጥቀጥ የሚባል ነገር የለም። ተናደድኩ ብዬም አልመታችሁም እሺ? በሉ ጎበዞች፣ አሁን ይቅርታ ጠይቂያት። እህቴ እንድታዋሺ ስላደረግኩሽ በጣም ይቅርታ። ልጆች ድራማው እንዴት አያችሁት? አሪፍ ነበር አይደለ? በጣም ጥሩ። ከድራማው ብዙ ነገሮችን ተምረናል ብዬ አስባለሁ። አንተሻው ወይ ዮናዬ ድራማውን አየኸው አይደል? አዎ ዮናዬ አይቼዋለሁ። ልጆች ከዚህ ድራማ በጣም ብዙ ነገር ሊማሩ እንደሚችሉ ለማየት ይቻላል። ለምሳሌ በመጀመሪያ ደረጃ ለልጆች ስልክ መስጠት ጥሩ አይደለም ብለን በተደጋጋሚ እየተናገርን ነው። በጣም ትክክል። አሁን ደግሞ ድራማው ላይ እንዳየነው ስልኩ ላይ ያየችውን ነገር መድገም ፈለጋችና ማለት ነው። ወጣ ተሰበረች። በጣም አንድ ጥፋት እሱ ሲሆን፣ ሁለተኛው ደግሞ ምን አደረገች? እጇን አሟት ሳትናገር ብዙ ጊዜ ቆይታ ተጎዳች። ስለዚህ ልጆች ወላጆች አልኩ የሚሏችሁ ብቻ ነው ማድረግ ያለባችሁ። ለምን ከወላጅ ደግሞ ህመማችሁን አትደብቁ። ህመማችሁን ከደበቃችሁ ልትጎዱ ትችላላችሁ፣ ልትሞቱ ትችላላችሁ አይደለ? በጣም ትክክል። ከዛም በተጨማሪ ዮናዬ እህቷንም እኮ መውደቋን እንዳትናገር ዋሽልኝ ብላት እህቷም ዋሸችላት። ሁለቱም ልጆች ጥፋት አለባቸው። ምክንያቱም እንደወደቁ አቅራቢያቸው ላለ ሰው ለቤተሰብ ወዲያው መናገር አለባቸው። ከዚህ ልጆች በጣም ብዙ የምንማረው ትምህርት አለ። ወላጆችም ደግሞ ለልጆቻችሁ ስልክ ስትፈቅዱ ማየት ያለባቸውና የሌለባቸው ነገር
በጣም መለየት አለባችሁ። በተደጋጋሚ ስልክ ላይ ደግሞ አሁን ዮናዬ ልጅቷ አጋጣሚ አሜን ስልኳ ላይ ስለ ስፖርት አይታ ስፖርት ሞከረች። ስልክ ላይ አሁን ደግሞ በጣም ብዙ ልጆች ማየት የሌለባቸው ነገሮች ይተላለፋሉ እንደሚታወቀውና ወላጆች ለልጆቻችሁ ስልክ ስትሰጡ በጣም ጥንቃቄ ማድረግ አለባችሁ። እውነት ነው። እኔ ግን እኮ ስልክ አልነካም። አዎ አንቺ አትነኪም ዮናዬ፣ አንቺ አትነኪም። አንዳንድ ደግሞ እኮ በጣም ያንቺን ምክር የሚሰሙ በጣም ብዙ ህጻናትም ስልክ እየነኩ አይደለም። ወላጆችን ባለፈው ደወሉልሽ አይደል ዮናዬ? ደውለውልኛል። በዚህ አጋጣሚ ምክሬን ስለምትሰሙ በጣም አመሰግናለሁ። በጣም ጥሩ። የዛሬው ድራማችን ይህንን ይመስላል። ልጆች በምናስተላልፍላችሁ ድራማ እየተማራችሁ እውቀት እያገኛችሁበት እንደሆነ እየነገራችሁን ስለሆነ እናመሰግናለን። በሌላ ጊዜም ለእናንተ የሚጠቅም ድራማ ይዘን እንቀርባለን። መልካም ጊዜ